ኖላዊን ጅላችሁ መጥቻለሁ። ድንብላል ሁሉንም ነገር አፍረጠረጠችው። እትዬ አሞት ነው እንደ ወይንስ በዛች ባዩሽ እየተብሰለሰሉ ነው በማለት ሲያስጨንቋት የነበረውን ነገር ሁሉንም አፍረጥርጣ ተናግራለች። ለሜላት ማን ነበረ ስማ? ማለቴ ማማ ባዩሽ ስለ እሳቸው ነው የሚጨነቁት? አዎ። ግን እንዴት አወቅሽ? ለምን ብለው? በጣም ክፉ ሴት ናት። ከእናንተ አልፎ እኔም ስታሰቃየኝ ነው የቆየችው። ምን አድርጋሽ? ከአለሜ ስልክ ላይ ፎቶ ጠፋ የተባለ ጊዜ ከግርማዬ ክፍል ተደብቃ ስትገባ ይቻት ነበር። እሷ ግን ለማንም እንዳትናገሪ ብላ አስፈራራችኝ። እና ተደብቀሽ ፈራራሽስ? እትዬ ባለፈው ያስታውሱ እንደሆነ እጄን አሞኝ ነበር አይደል? አዎ። ባለፈው እጄን የቆረጠችኝ እሷ ነበረች። በጣም ብዙ ሲያሰቃዩ ነበር። የሞት ግድያም ድረስ ደርሰው ነበር። ስለዚህ ለእርሷ አይጨነቁ ብላ ተናገረች። ያኔ ለማማ መርዝ የሰጠቻቸው እርግብ ነበረች። እነሱ እንኳን ሊታሰብላቸው ቀርቶ ምንም ሊጨከንባቸው ይገባል። እስር ቤት ሊበሰብሱ ይገባል። ማማ ባዩሽ እንደውም የዛ ጊዜ ወይኔ እርግብ ቀደመችኝ ሲሉ ነበር። ስለዚህ ሸይጣን ናቸው እነሱ ሰው አይደሉም ብላለች። ድንብላል ሞቼ ነበር ማለት ነው። እግዚአብሔር ቸር ባይሆን ኖሮ እኮ ልጄንና እናቴን አጥቻቸው እኮ ነበር። ባዩሽ አሁን የእውነት ልጨክንብሽ ነው። ባዩሽ አሁን የእውነት ልጨክንብሽ ነው። ልጆቼና እናቴን አጥቼ ነበር በባዩሽ ምክንያት ብላ እንግዲህ ሜላት አሁን ጭካኔዋ መጥቷል። ሀናዬ በፍቅር ምክንያት ኢዝራ ጥሏት ስለሄደ እየተገላበጠች መተኛ ታቅቷታል። ሰላም መሆነች ነውና መሆነች ነው የምትገላበጭው? ፍቅር ነው እንዴ እያለች ነው። እየተገላበሽ እኮ አላስተኛሽኝም በየት ብዬ ልተኛ እያለች ነው። ሰላም ነው ጆሮ የሚባለው ልጅ ናፈቀሽ እንዴ በማለት እንግዲህ አንጌን ሰላምዬ ትጠይቃታለች። ጆሮ ማለት ምንድን ነው? እና የሚወደደው ጥሩ ሰው አይደለም ማለቴ። አሲር እንደዚህ አይነት ነገር አያውቅም። እነሱ ወንድሜ ነው። አይወቅሽ? እንደዛ ነው እንዴ? አዎ። ምን ማለት አጥልሽም? አይገርምሽም? ጆሮ የሚባለው ልጅ ነፍሱ እስኪወጣ ነው የሚወድሽ። ጆሮ የሚባለው ልጅ ነፍሱ እስከሚወጣ ነው የሚወድሽ። የሆነ ጊዜ እኔ እስር ቤት አዲስ አይደለም ሀናን የምታስለቅሷት ከሆነ አቃጥያችሁ እስር ቤት እገባለሁ ሲል ሰምቼዋለሁ። ሀንጌ ከህይወቱ በላይ አብልጦ ይወድሻል አሲ እያለቻት ነው። እናማ በጣም እንደሚወድሽና ለአንቺ ሲል ምንም ነገር እንደሚያደርግ ነው የነገረኝ። እንግዲህ ሀንጌ በአንድ ሰው ስትጨነቅ የነበረ አሁን ሁለተኛ ተጨምሮ ሰላም ነስቷታል። ይኸውልህ የሀንጌ አባት እንግዲህ ይኸውልህ ምላሴ ማስረጃ መሰብሰብ አለብን ስለ ባዩሽ፣ ያለበለዚያ ባዩሽ በቅርቡ የምትፈታ ይሆናል። ምክንያቱም ፖሊስ ማስረጃ ይጠይቃል ብሏል። ልጅ ላስጨንቃት አልፈልግም። በባዩሽ ጉዳይ የሀንጌን አባት እኛ እናናግራቸዋለን፣ ምክንያቱም እዳው የኛ ነው እና ብሏል አባቷ። አባቷም እንግዲህ የተምቹ አጎት ነበረ ይህንን መረጃ እየሰበሰበው። መረጃውንም እያንዳንዱ ነገር ለሀንዬ ሰተናታል ብለዋል። ከዚህ በላይ መረጃ የለኝም ብለዋል ኖላዊ። እርግብ ቤት እንዳለች ታውቃለህ? ተምቹ ፖርሳው ወይ ነው ስሏቸው የሀንዬ መስሎኝ ወስጄ እዛኛው ቤት ሰጥቻቸዋለሁ አለ። እንግዲህ ይሄ ብቸኛው አማራጭ እርግብ የምታረቃት በዚህ ፖርሳ ነው ብሎ ተምቹ ፖርሳውን እያፈላለገ ይገኛል። እኔ ፖርሳውን እሰጥሃለሁ፣ እርግብ ያለችበትን ደግሞ ታሳየኛለህ። እርግብ ወንጀለኛ ናት፣ ወንጀሏንም በወንጀሏን መቀጣት አለባት ሲሉ ኖላዊ ተናግረዋል። እሱ ደግሞ ለሀንዬ ለልጆት ሲሉ እኛን እየረገጡ ነው ያሉት በማለት ተጣልተው ተለያይተዋል። ሴ ባዩሽ ተንኮለኛ ናት እናቴ ብተይው ይሻልሻል እያለ ይናገራል። ግን ባዩሽን እኔን ምን አስበሽ ነው የገደልሽ ብዬ ጠይቂያት ነበር፣ ግን ጨካኝ ናት እሷ አረመኔ ናት እያለ ነው። ሄሉ እስር ቤት ባዩሽን ልጠይቃት ልሄድ ነው ስትል አንቺ ልብሽን ታውቃዋለች፣ ስለዚህ እንደምራሪራት ታውቃለች፣ ስለዚህ አንቺ እስር ቤት መሄድ የለብሽም እያሏት ነው። እነሷ ደግሞ እኔን ህፃን ልጅ አደረጋችሁኝ እንደ እያለ እየተከራከረ ትገኛለች። እንግዲህ ቢጫው ፖርሳ የእርግብ ፖርሳ ተመልሶ ኖላዊ እጅ ገብቷል። ምክንያቱም ተምቹ ተቆጥቶ ነበርና የሄደው
ቁጣው ለዚህ ፖርሳ ነው ወይ እንደዛ ሆኖ ተቆጥቶ የሄደው ብለው ኖላዊ እንግዲህ ፖርሳውን ተቀብለው ዶላቡ አድርገውታል። ከዛ በኋላ ተምቹ እንግዲህ ፖርሳውን ሀንዬና ሊከፍቱ ሲሉ ነውር ነው ሰላም ልከፍተው ስትል ነውር ነው ሰላምዬ፣ የሰው ፖርሳ እኮ አይከፈትም የተምቹ ፍቅረኛ ፖርሳ ነው ብላ ሀንዬ ከልክላለች። ሰላምዬ ብታገኘው ኑሮ ወርቁን ወስዳ ለባለቤቱ ተመልሰው ነበር፣ ግን ሁላቸውም አላዩትም ማለት ነው። ከዛ በኋላ ተምቹ እና ቶሎ ተብሎ ከፋኛው ቤት ይቅርታም ሊጠይቅ መጥቶ ማለት ከኖላዊ ቤት በቃ እርቦሃል እንዴ ሲሉት፣ አዎ እርቦኛል የት አገኛለሁ ብለው ነው ምግብ ሲል በቃ አቅርብና ብላ ብለውት ምግቡን በልቶ ተምቾዬ ፖርሳውን ረስቶ ሄደ ማለት ነው። ከሆነ መዝናኛ ቦታ ላይ ቁጭ ብሎ ስለ እርግብና ስለ ፖርሳው ሲያስብ ትዝ ሲለው ፖርሳው ወይኔ ፖርሳው ብሎ ወደ ቤቱ ተመለሰ። አንዬ ኢዝራና ጆሮ ፍቅር ይዘዋት መከራዋን እያየ ነው። ምርጫም ተቸግራ ነበረ። ሰላምዬ ደግሞ ምርጫውን ነገረቻት። ጆሮ ዱርዬ ነው፣ ሌባ ነው፣ ምንም እንትን የለውም አለች። ኢዝራ ደግሞ የሀብታም ልጅ ነው፣ መልኩም ቆንጆ ነው፣ ሰቃይም ተማሪ ነው። ስለዚህ አወዳደቅሽን አሳምሬ ብላ መከረቻት። እሷ ግን ገና ምርጫ ላይ ናት። ከሀንዬ ስላፈረ የሁለቱም ምርጫ ባይሆኑስ እያለች ለሰላምዬ ስነግራት ነበረ አለቻት። ሀይ ኢዝራን መርጠሽ ትንሽ ተቅደርድረሽ እሺ ብትይ ይሻልሻል ከጆሮ ብላ 150 እጅ ይሻልሻል ብላታለች። ምክንያቱም የኑሮ ውድነት በአሁኑ ሰዓት ውድ ስለሆነ እንግዲህ ወደ ሀብታሙ ሴቶቹ አዘግለዋል ማለት ነው። ሰላምዬ ከሁለት ሰው ሲሆን ፍቅር በጣም አድርስ ነው፣ ምግብ አያስበላም እያለቻት ነው። ፍቅር ያልያዘሽ ከእዝራ ነው ወይስ ከጆሮ? ከጆሮ። ስለዚህ ከእዝራ ግን ፍቅር ይዞሻል ማለት ነው እንዴ? ኧረ እኔ ከእዝራ ማለያዘኝ እንዴ? አሁን እንደዛ አልሽ እኮ። ይሄና ያቺ ጃርት ሲታዩ ምናቸው መታማቾች አይመስሉም። እርግብ ነው ጃርት የምትያት? አዎ እንደ ሁሉ ነገር ሰላምዬና እናንተ በጣም ደስ የምትሉ እህትና እህት ትመስላላችሁ። ያቺ ጃርት ግን እህቷ ምንሽም አመስልሽም ነበር ብላለች እርግብን እያወራች ቢሆንም ሰውን በሌለበት ስሙ ማንሳት ኃጢአት ነው። ዊትርን ቆይ እንደ ሁሉም ነገር ላይ ልጠንቀቅ ብለሽ ተዘልቀዋለሽ እንዴ? ምንም አልቀመስም። እኔ ግን እርግብ ምንሽ ለስ የምትል ነገር ድንብላልን የምታውቂውን ነገር ተናገሪ ለሹርጣ ሲሏት አልናገርም። ድንብላልን የሰላምዬ አባት የምታውቂውን ነገር ተናገሪ ቢሏት ኧረ እኔ አልናገርም፣ እናት ቤተሰብ አለኝ፣ እኔ እስር ቤት መግባት አልፈልግም ብላለች። እስር ቤት አገቢ ምን ያለው ቢሏትም የበፊቱ ጭንቀትና መከራ ስላለባት ወየዋ ቦይ ድረሱልኝ እኔ አልችልም በማለት አሰናብታቸዋለች ማለት ነው። ኖላዊ ከነ ሀንዬ እናትና አባት ሄደው ምግብ አቅርባ ድንብላል እንደው መቼ ምግብ ማን ይሰራልዎታል ስትል ሀንዬ ናታ ሲሏት መቼ እየሰራችሁ ነው ብሎ አማዳሯ መዝህ ሆነው ስትላቸው እንደ እንጀራ አቅርበሽ ልጅ ልታሚልኝ ትፈልጋለሽ ወይ በማለት ኖላዊ ተናደዋል። ሀንዬ ኖላዊ ቤት ሄዳ ምግብ ቆይ ልስራ ስትላት ሰላምዬን እንደው እስከ መቼ እዛ መዝህን ብለሽ ትሞቻለሽ ስትላት የባዩሽ ጉዳይ ጥጊ ድረስ ብዬ ነው እንጂ እኮ አባቴ ጋር ነው እዚሁ የምኖረው ኖላዊ ጋር ስትላት እንደ ሀንዬ እኛም እኮ ታስፈልጊናለሽ በማለት ኖላዊ አባትሽ እኛ ጋር አይኖሩም ስትላት እንዴ አባቴ መቼም አያደርገውም፣ ጥገኝነት መቼም አይጠይቅም፣ ጥገኛ ሆነው መኖር አይችልም ማለች ሀንዬ። ምን አይነት ሰው የሆነ ብቻ የሰማይ ስባሪ የሚያህል ሰው እያለ ሰውየውን ታውቀዋለህ? እኔ ምን አውቄ ብለሽ ብቻ ስንከተላቸው የሆነ ወጣት ከሷ ጋር ኖላዊ ሴትየዋ እንደምታውቁት ደሃ ቢጤ ናት። እሷ ብቻ አይደለችም ሀብታም ከወደኋላ የሚደግፋት ሰው አለ ብለዋል። እንግዲህ ሰላም ከነሀንዬ አባት ቤት ሄዳ ፖርሳውን የተምቹን ፖርሳ የእርግብን ፖርሳ ይህ ፖርሳ ምንድን ነው የሚዋጋ ነገር አለው እያለች ተኝታ ተንተርሳው ነበርና እንግዲህ በሚገርም ሁኔታ ሰላም ተንተርሳው የነበረው የእርግብ ፖርሳ
ሲጎረብጣት ፖርሳውን ከፈተችው አልከፈተችው እያልኩኝ ካሁን ክፈችው እያልኩ ነበር። እሷም ከፍታ አይታዋለች። በእርግጠኝነት ይሄ የማየ ነው አለች ማለት ነው። ከዛ በኋላ ተምቹ ሲመጣ አንተ የእርግብ ፍቅረኛ ነህ አለችው። ከዛ በኋላ ተምቹ ደንግጦ ቤት ውስጥ ገብቶ የነበር ወርቅ የያዘው ፖርሳ የእናቴ ወርቅ ነው ብላ እንግዲህ ሰላምዬ ወርቁን አግኝተዋለች ማለት ነው። ምንጊዜም የእናንተ የሀቅ ገንዘብ ከሆነ አያስበላባችሁም ከአንዳንድ ጊዜ በስተቀር ማለት ነው። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ተከታተሉኝ። እንደዚህ ጥር መጠን ባለ ቪዲዮ ይዤላችሁ እመጣለሁ። ላይክ ሰብስክራይብ ስለምታደርጉኝ አመሰግናለሁ። ባይ ባይ።